እንኳን ደስ ያለ በሉት እየገባችሁ ልጆች ስታዩት ደግሞ ከዛም ይጠይቃል በምን አይነት ሙያ ልትተባበር ትችላለህ ከዛ ላይ እኔ በዚህ ሙያ አተባበራለሁ ብሎ ራሱን ከዛ ማስቀመጥ ሌላው ደግሞ ለዚህ አሞታ እንደው ትንሽ ከኪስ አውጥተህ የምትሰጠው ይኖራል የሚል አለ ያን ደግሞ ማየት ማስፈላጊ ነው ስለዚህ ሁላችንም ከተባበርን የአሞታት መሰዋት የኔ አይደለም የበይልም ብቻ አይደለም የኛ የህብረተሰቡ የማህበረሰቡ የእስራኤል ህዝብ ነው ታሪካችን እስራኤል ብቻ ሳይሆን ለዓለም የሚታወቅ ነው ማለት ነው ስለዚህ ይቅርታ አድርጉልኝ የንግግር ከጀመርኩ ነግሬያችኋለሁ አርሳ ነው ብያለሁ እንደዛ እንዳይሆንብኝ ከዚሁ ትላለሁ ስለመጣችሁ በጣም አመሰግናለሁ እጅግ በጣም አመሰግናችኋለሁ ዛሬ እከሌ ብዬ ስማችሁን እንዳልን በኋላ ምስጋና ይቀርባል ልሳሳትም እችላለሁ ስለዚህ ስለመጣችሁ እግዚአብሔር ይስጥልን ተባረኩ የተከበራችሁ አድማጮቻችን ከዚህ በመቀጠል ከአቶ እንግዳው ያዕቆብ ጋር ቃለ ምልልስ እናካሄዳለን የአቶ እንግዳው ያዕቆብ በያብኔ ማዘጋጃ ቤት የሞቄድ የአዲስ ገቢዎቹ ዋና ስራ አስኪያጅ ኃላፊ ነውና በዋናነት ከእሱ ጋር ቃለ ምልልስ የምናካሄደው ባለፈው ሐሙስ ላይ 30 ቀን ሚያዝያ 30 ቀን ላይ የመስዋዕት ድርጅት የትልቅ የአውደ ጥናት ስብሰባና የመታሰቢያ ስነ ስርዓት በኔስ ጽዮና ከተማ አካሂዶ ነበረ እንዴት ነበረ ውጤቱ በሚል ነው አቶ እንግዳው ያዕቆብ ጤና ይስጥልን እንደምን አደርክ ጤና ይስጥልኝ አቶ ይሻያው እንዲሁም አድማጮቻችን እንደምን አደራችሁ ደህና ነን እግዚአብሔር የተመሰገነ ይሁን አንተ እኔ እንደማውቅ የዓይን ምስክሬን እንዲያው ፈቃድ ይሁንና በሞቄድ ቅሊጣ በያብኔ ከተማ የአዲስ ገቢዎች ዋና ኃላፊ እንደመሆን መጠን በአቶ አስናቀው መኮንን የሚመራው የመስዋዕት ድርጅት በየጊዜው በሚያካሂዳቸው ስብሰባዎች አዳራሽን በማዘጋጀት ረገድ የበጎ ስራ እንደምትሰራ ነው እንዳው ለብዙ ጊዜ የተመለከትኩትና ጥሩ በጎ ስራ እየሰራህ ነው አሁን ከአንተ ጋር የምናደርገው ቃለ ምልልስ ባለፈው ሐሙስ ላይ በኔስ ጽዮና ላይ ትልቅ ስብሰባ አካሂዶ ነበር እንዲያው ስለዚያ አንተ ተሳትፈሃል እንዴት ነበር አቶ ይሻያው በመጀመሪያ ደረጃ ይህን እድል ስለሰጣችሁ እጅግ በጣም አመሰግናለሁ አዎ አንተም እንደምታውቀው ብዙዎች በያብኔ አካባቢ ያሉትም እንደሚያውቁት ያው አሙታት መሰዋት ለማን በይሊያ ላይ የሚባለው ድርጅት ከተቋቋመ ብዙ ጊዜ ነው ይሄ የሚመራው ደግሞ በወንድማችን በአቶ አስናቀው መኮንን የተመሰረተና የሚመራ ድርጅት ነው በዚህ አሙታ ዙሪያ ብዙ እንቅስቃሴዎችን እናረጋለን በበጎ አድራጎት እንዳልከው እንደውም ደግሞ አንድ ሌሎችም ስም አልጥራ እንጂ አንድ ጓደኛዬም እንደዚሁ ዳዊት አላዛር የሮሆቦት ሞከር ክሪታ ስራ አስኪያጅም እንደዚሁም ከሱ ጋርም በመሆን የተቻለንን ያህል ለዚህ ለወንድማችን ለአቶ አስናቀው መኮንን እንዲሁም ለባልደረቦቹ ለመተባበር ጥረት እናደርጋለን ካሁን ቀደምም በሁለተኛው ወር አካባቢ በያብኔ ከተማ ስብሰባ በጣም ደስ የሚል አስገራሚ የሆነ ስብሰባ ተደርጎ የኢንተርኔት ድረገጽ ምርቃን ያንን በተመረኮዘ በጣም ደስ የሚል ብዙ ሰዎች የተሳተፉበት ስብሰባ ነበር አይቼዋለሁ የዓይን ምስክር በዚህም ተገኝቼ አይቼዋለሁ አንተም ተገኝተህ ስለነበር ይህም ተነግሯል ያው እንግዲህ እንደምታውቀው ይበልጡን እንዲያው ለምን የኛን እኔ ስመጣ ያው በአዲስ አበባ አርጌን የመጣው በሱዳን አልመጣውም እህቶቼ ወንድሞቼ የሱዳኑን ጉዞ ተሰቃይተው እንደሁሉ እንደ ብዙሃኑ ህብረተሰባችን መጥተዋል እኔ ግን ያው በአዲስ አበባ አርጌ ተወላጆች ጋር ነው ልጅም ስለነበርኩ በዛ አርጌ ነው የመጣው የሱዳኑን ጉዞ አላውቀውም ነገር ግን ብዙ ስብሰባ ሳረግ ብዙ ስለዚህ በዚህ በየአመቱ
የሙታን መታሰቢያ በምናደርገው በዛ ዙሪያም ሳጠና ህዝባችን ህብረተሰባችን ወንድሞቻችን እህቶቻችን የተሰቃዩትን ብዙ ታሪክ እንዳለም ስለማውቅ ይህም ለዚህ እርዳታ የተቻለኝን ያህል ለማቅረብ ለመተባበር ችያለሁ። አቶ ይሻየው ምን መሰለህ እስከ ዛሬ ድረስ ዋናው መንደርደሪያ ምንድነው? ብዙም ይጠይቁኛል እንዴት ነው በሱዳን አልመጣህም እንዴት ብለውም የሚጠይቁ ሰው ያጋጥመኛልና እስከ ዛሬ ድረስ የሙሳር ሰራተኞች የአውሮፕላን አብራሪዎች እንዲሁም ሌሎች ነጮች ናቸው ጀግኖች ተብለው ሲነገረን እየተነገረን ያደግነውና ነገር ግን ጠለቅ ብለን ስንገባ በከፍተኛ አደጋ የነበሩ ብዙ ስራ የሰሩ የኛ ሰዎች ገና በልጅነታቸው በወጣትነት እድሜያቸው ነውና ይሄ አልተነገረላቸውም። ይሄ ነው በጣም ያንገበግበኝና የተቻለኝን ያህል እኔም ልተባበር የቻልኩት። አሁን ወደ ጠየቅከኝ ስመለስ ትላንትና ሐሙስ በጣም ታሪካዊ የሆነ ቀን ነበረ። በኔስ ጽዮና ነው ስብሰባው የተካሄደው። በጣም አስተማሪ ቀን ታሪካዊ የሆነ ቀን ነበርና በጣም ደስ የሚለው ምንድነው የኛ ሰዎች ባለሙያዎች ብዙ ያው አንተ ተቀደም ስልም ተነጋግረንበታል ብዙ ባለሙያዎች ስለነበሩ ያንን ማዳመጥ ብዙ ታሪኮችን በዛ ያለፉን ሰዎች ስንሰማ በጣም እኔ ምንም ነገር እንደማላውቅ አርዬ ነው ያየሁትና እና በጣም የገረመኝ ያስደነቀኝ ቀን ነው የነበር። ድርጅቱ አደረጃጀቱ ስብሰባው አካሄዱ ሐሳቡን የመነጩት ብዙ ህብረተሰባችን የወጡ እነ ዶክተር መልካሙ ያዕቆብ እነ ዶክተር በላይነሽ መኮንን እንዲሁም አቶ አስናቆ መኮንን እንዲሁም ሌሎችም ስም እንዲያው አልፌ ስም ጠራው እንጂ ባልጠራ ይሻለኛል። ብዙዎች ባለሙያዎች ነበሩ። ያስፈልጋል። አቶ እንግዳው ያዕቆብ ታደሙ በዚህ ታሪክ ላይ በትልቅ አውደ ጥናት ነው በስቃይና መከራ በሱዳን ምድር የመጡ በእስራኤላውያን ወገኖቻችን በተመለከተ እስካሁን ምንም ከ40 በላይ ያለፈ ቢሆንም በፖስት ትራውማ በስቃይና ሰቀቀን ያነ የሚረሳ ነገር አይደለምና ምሁራን እንደነበሩ ነው የተረዳሁት። በዋትሳፕ የሰጠው ምላሽን አነበብኩና እነ ዶክተር ሲምካ የመሳሰሉት ፕሮፌሰር ሲምካ ጌታው የነበሩትን ብትጠቅሰው በጣም ጥሩ ነው። እኔ ብዙ ነው ይኸውልህ አሁን እንግዲህ አሁን በዋትሳፕም ስሞች የጠቀስኩት ሌሎችም ነበሩ። እነ ፕሮፌሰር ሲምካ ጌታሁን በጣም የማከብራት እህታችን እንዲያው ታሊስማኒ እንዲያው ብዙ ምርጥ የሆኑ ባለሙያዎቹን እና አቶ አብርሃም አድገህ በጣም መሐንዲስ ናቸው በሙያቸው ምርጥ የሆኑ ባለሙያዎች የተገኙበት ቀን ነው። በጣም ምርጥ የሆኑ እንዲሁም ደግሞ በሱዳን በመንገድ የመጡት ስንት ስቃይ ያዩ አንዳንድ ጊዜ ቢገርምህ እንዲያው ይህም ነበር ያልኩበት ሰዓት ነበረና በጣም በሚገርም ሁኔታ ጥሩ ቀን ነው የነበር። ለወደፊቱም ደግሞ ይሄ ብዙ ፕሮግራም አለ። ለወደፊቱ ያው ተድርጅቱ አባላቶች ጋር አመራር ጋር እየተነጋገርነ እየተመካከርነ ብዙ ነገር ለማድረግ እቅድም አለ። እንግዲህ በዚህ ህብረተሰቡ በእንዲህ ያሉ ነገሮች ህብረተሰቡ ቢሳተፍ እና ምን መሰለህ ብዙ ወገኖቻችን ታሪክ ለልጆቻችን ማስተላለፍ አለብን። ኃላፊነቱ የኛ ነው። በተለይ ይህን መንገድ የሄዱ ያረጉ ይህን ጉዞ ያደረጉ ሰዎች ኃላፊነት አለብን ብዬ ነው የማስበው። ይህን ለልጆች ለማያውቀው ለህብረተሰቡ ለእስራኤል ዜጋ ብቻ ሳይሆን ለኛ ለልጆቻችን ወይም በሌላ መንገድ ለመጣነው ሰዎች ይህን ታሪክ ማስተላለፍ ግዴታ ነው። ብዙ ሰው እኮ እያመለጡ ነው አቶ ይሻየው ታሪካቸው ሳይጻፍ ያረጉት እንዴት ተመልከት። እስከዛሬ እኮ ፈረንጆች ናቸው
ስራውን እንደሰሩ ጀግኖች ስንል የነበር አሁን እኮ በዛ የተሰቃዩ ሰዎች በዛ በበጎ አድራጎትነት ደሞዝ ሳይከፈላቸው ለህዝብ የቆሙ የታገሉ ሰዎች አልተነገረላቸውም። ይሄ መነገር አለበት። ይሄ በመጽሐፍ መጻፍ አለበት። እነዚህ ነገሮች በተረት ተቀርጾ መቀመጥ አለበት። ያ ካደለ ታሪክ አመለጠን ማለት ነው። ብዙም ሰዎች እኮ አጥተናል እና በዚህ ጥሩ ቀን እንደነበር ነው በጣም ደስ ስላለኝ ነው በዛ በዋትስአፕም ጽፌ ያሰራጨሁትና የስሜቴን የገለጽኩት። አሁን ደግሞ ይህን እድል ሰተኝ በዚህ በዛሬው ጠዋት ብዙ የኛ ህብረተሰብ የሚያዳምጠው ዛሬ ይኸውልህ ቀድተውም በዋትስአፕ ስለሚልኩት የኛ ህብረተሰብ ስለሚያዳምጡት ይህ እድል ስለሰጣችሁት በጣም እጅግ አድርጌ የማመሰግን። አሁን ባለፈው ሐሙስ ላይ አውደ ጥናት ዮም ኢዩን እና ዮም አስካራ የሙታን መታሰቢያ ስነስርዓትም ያካተተ እንደሆነ ነው ጥሪው። በእውነት እኔም መገኘት ነበረብኝ፣ ግን ከሕክምና ጋር ምክንያት አልመጣሁም። መሳተፍ ነበረብኝ ብዬ ነበረና አሁን አቶ አስናቀው መኮንን በሊቀመንበርነት የሚመራው የመስዋዕት ድርጅት ዓላማው እንዳንተ ግንዛቤ በምን ላይ ያተኮረ ነው? ይሄ ዓላማው እንግዲህ ይሄ ዓላማው እንዳልከው በአቶ አስናቀው መኮንን የሚመራው የተመሰረተውና የሚመራው ድርጅት ዓላማው ምንድን ነው? በሱዳን በረሃ የሰሩ ብዙ የኛ ወገኖች አሉ። እነሱ ታሪኩን አሁን ዛሬ ምን ነው ሌላው ያልነበረው ሳይሆን ወይም በፈረንጆች ሳይሆን መስማት ያለበት እነዛ ከዛ ውስጥ ከመሃን ፕሊቲም እዛ የነበሩ ሰዎች የሰሩት ገንዘብ ይዘው የዞሩት ብዙ የሰሩት እነሱ መናገር አለባቸው። ታሪኩን የሚያውቁት እነሱ ናቸው። ከዛም ባሻገር ብዙ ሰዎች አሉ ታሪክ ብዙ ያሳለፉ። የነዛ ታሪክ መጻፍ አለበት። ዝም ብሎ አሁን እንኳን ሌላኛ በየዓመቱ እናካሂደው ስነስርዓት አለ። የሙታን መታሰቢያ ስነስርዓት በያብኔም እንዲሁም በሌሎች ከተማም በየጊዜው ሰዎች እናመጣለን፣ እንሰማለን። ያነ ግን መጻፍ አለበት፣ መደራጀት አለበት። እስካሁን ሰውም አመጣነ ሌላ ገለጻ የሚሰጥም አመጣነ፣ በዛ መንገድ ያለፉትን ሰዎችም አመጣነ፣ አዳም ሰማናቸውም። የነዛ ታሪክ አልተጻፈም። ይህ መጻፍ አለበት። ይህ አሙታ ወይም ይህ ድርጅት እነዚህን በመጽሐፍ ጽፎ ለትውልድ ለሚመጣው ለትውልድ እንዲተላለፍና እንዲሁም በሰረት ተደርጎ በደንብ የተዘጋጀ ለወደፊቱ እንዲተላለፍና ለማያውቀው ለማስታወቅ ነው። ይሄ ከፍተኛ ድርጅት ጥሩም አቶ እንግዳው ያዕቆብ እንደኔው አመለካከት በኮሚቴ አባላትም ሆነው የኮሚቴ አባላትም ሳይሆኑ መላው የኢትዮጵያ ቤተ እስራኤላውያን ከሀገረ ኢትዮጵያ በአርማጭሆ በረሃ በስቃይና በመከራ በሽፍታ እየተንከላቱ እየተደበደቡ ሱዳን ምድር ከደረሱ በኋላ በስደተኞች መጠለያ ሰፈር ላይ ብዙዎቹ የህይወት መስዋዕትነት ከፍለዋል። እንደኔው አመለካከት ሁሉም ስቃይ መከራ አሳልፈዋል። የኮሚቴ አባላ የሰሩትን ብቻ ሳይሆን ሁሉም በእስራኤል መንግስት በኩል እውቅና ማግኘት ያሳለፉትን ታሪክ ሁላችን እኔም በዚህ ስቃይ ጎዳና ነው የመጣው። መንግስት እውቅና ማድረግ አለበት። ሰርተናል። በስቃይና በመከራ ነው ከዚህ ተስፋ ምድር የደረስ ነው። አይደለም? እንዳንተ አስተያየት ምን ይመስላል እንግዳው? ይህማ ይኸውልህ አንዱኛው ምንድነው እርግጥ በዚህ ለራሳቸው በተለይ በዚህ በአሙታው በድርጅቱ የሚሳተፉት ይበልጡም በዛ መንገድ የሰሩ ሰዎች ናቸው የሚሳተፉትና እንደማየው ከሆነ ማለት ነው አንዳንድ እንደኔ ያሉ ካልሆነ በስተቀር በዛ ትብብር ለማድረግ እንደውም ብዙ እንደ ሚካ ፌልድማን እነሱ ብዙ በዛ መንገድ ያለሉ ብዙ ሰዎችም ይሳተፋሉ። ነገር ግን ይህ በልጡ አብዛኞቹ የዚህ ድርጅት አባል የሆኑት በዛ በሱዳን በረሃ የሰሩ ሰዎች ናቸው። እነሱ ለራሳቸው ያው እውቅና እንቀበል ምናምን አይሉም ሊሉ ይችላሉ፣ ግን በጣም አያጎሉትም። ግን እንደኔ አሁን እንደጠየቀኝ እንደኔ አይደለም እነዚህ ሲሰሩ የነበሩና ብዙ ቁስል የያዙ ብዙ የሃይምሮ
ፖስት ትራውማ የአእምሮ ፖስት ትራውማ ላይ የሚኖሩ ሰዎች ነው እና እንደኔ በዛ መንገድ አልፎ ያለፉት ሁሎች እውቅና መቀበል አለባቸው የማስበው። ምክንያቱም ብዙ ችግር አሳልፈዋል። በብዙ ፖስት ትራውማ ነው ያሉ። ሕክምና አልተደረገላቸውም። የእስራኤል መንግስት አያውቃቸውም። ያው በሱዳን አልፎ መምጣታቸውን እውቅና መቀበል አለባቸው። ቲፑል መደረግም አለባቸው። ይሄ እንክብካቤ የሕክምና እንክብካቤ አልተደረገላቸውም። እውቅና እንዴት ነው አንድ ሰው 6 ዓመት እና 7 ዓመት መከራውን አይቶ ሰርቶ እንግዲህ አቶ አስናቀው መኮንን የተመለከተን እንደሆነ 6 ዓመት ከ6 ዓመት በላይ የሰራ ሰው ነው። እንደው ምሳሌ ነው የምልህ። የወጣትነት ዘመኑን ያሳለፈበት ጊዜ ነው። እንግዲህ 6 ዓመት በላይ መስራት ማለት እንግዲህ እነዚህ ሰዎችን ለምን እውቅና የማይቀበሉት? ምንም አይነት መንገድ የለም። እውቅና እነዚህ ሰዎች መቀበል አለባቸው። የታሰሩ ወይ ማሰረጫውን ብቻ መሆን የለባቸውም ብዬ የማስበው እውቅና ማቷ የምስዋዕት ድርጅት ሊቀመንበር ምስዋዕት አስናቀው መኮንን እንደ እሸቱ በሬ የመሳሰሉት ይገርመሃል። በእውነትም እውቅና ያላደረጉም ብዙ መስዋዕትነት ከ6 ዓመት በላይ እኮ ነው በባዕድ በሱዳን ምድር ቤተ እስራኤል ወገኖቻቸውን ለማሻገር ብዙ የሰሩ ሰዎች በእስራኤል መንግስት እስካሁን እውቅና አልተደረገላቸውም። አያሳዝንም ወይ? በጣም ነው የሚያሳዝን። ይህ ነው የእኛ ድክመት ይመስለናል። እስከ ዛሬ እንግዲህ ያለን የሀገሪቱ ሁኔታ ትንሽ ያው ሁሉም እንደሚያውቀው ችግር ነው እና አልተሰባሰብንም። እንግዲህ እየተሰባሰብነ እነዚህ ሰዎች የለፉ የደከሙ ሰዎች እውቅና እንዲሰጣቸው የሁላችን ጥረት መሆን አለበት። ምን ይመስላል? ለመስሪያ ቤት ይመጡና አንዳንድ ሰዎች ይህን ያህል ሰርተናል፣ አሰረ ጽዮን ለምን አያውቀን ምናምን ይላሉ። በዛ ሰዓት ያው ስትመረምር ስትጠይቅ እነዚህ ሰዎች በጣም ሰርተዋል፣ በጣም ከፍተኛ አደጋ ላይ ነበሩ። ግን ባለመታሰራቸው ምንም የእስራኤል መንግስት አያውቃቸውም። ይሄ መሆን የለበትም እና አሁን እንግዲህ ከ30 ዓመት በኋላ ከ40 ዓመት በኋላ ትንሽ እየነቃ ነው ይመስለኛል። እንደዚሁም አሁንም ቢሆን ጠንክረን እነዚህ ሰዎች እውቅና መቀበልም አለባቸው። የሞቱትም አሉ ብዙዎቹ በዛ ስቃይ ይገርመሃል። በሱዳን መከራ ምንም በየትም አቅጣጫ ወደ እስራኤል የመጡ ብዙ እድሜም እየደረሰ ሆኖ እርጅናም ሆነ በተለያየ ምክንያት ብዙዎቹ ወደማይቀረው ዓለም አልፈዋል። ነፍሳቸውን ይማር። በህይወት ላይ ላሉ ሰዎች ደግሞ ሊታሰብ ይገባል። አይደለም እንዴ? አዎ እሱ እኮ ቅድም እኮ አልኩ። ብዙ ሰዎችን አተናል። ታሪካቸው ሳይጻፍ እውቅና ሳይቀበሉ አንገታቸውን እንደደፉ የሰሩት የታገሉት ለህዝብ ያለ ምንም ክፍያ መከራቸውን ያዩ ሰዎች ሳይታወቁ እስራኤል ሀገር ሳያውቃቸው መንግስት ሳያውቃቸው ህይወታቸው አልፋል። ነፍሳቸውን ይማረውና አሁን ደግሞ ያለው እነዛ መሆኑ የሞቱትም ቢሆን በህይወት ቤተሰብ አላቸው። እንደዚሁም ያሉት በጣም የለፉ የደከሙ እውቅና መቀበል አለበት፣ መታወቅ አለባቸው። እውቅና መቀበል አለበት። ይህ የራሳችን ታሪክ ነው። ይህ ነው ዋናው። ምንድነው? የራሳችን ታሪክ ነው። ይህ የእነዚህ ሰዎች ታሪክ ብቻ ሳይሆን የሁላችን የቤተ እስራኤል አባል የሆነ ሁሉ የሁላችን ታሪክ ነው ብዬ ነው የማስበው እና ለዛ ነው በተቻለን መጠን ስብሰባ እናካሄዳለን፣ ብዙዎችን እናነጋግራለን፣ የሚጻፍ ካለ እንጽፋለን። ብዙ ይሄ አሙታው ከተቋቋመ ጀምሮ ብዙ በእኔ በኩል ትንሽ ያለኝን የተቻለኝን ያው ልተባበር ችያለሁ። እንግዲህም ቢሆን ያው ወደፊትም የምንተባበረው ሁኔታ ነው። ይሄ የዓይን ምስክር እኔም መሰክራለሁ፣ አይቻለሁ። በቋሚነት ድጋፍ እያደረክ ነው። ለአዲስ ገቢዎችም ሆነ ለማንኛውም ህብረተሰብ ድጋፍ እያደረክ እንደሆነ እያየን ነው። እግዚአብሔር ይስጥህ። አሁን እንግዲህ ባለፈው ሐሙስ በጣም ምሁራን፣ ከፍተኛ ዶክተሮች፣ ፕሮፌሰሮች የተሳተፉበት አውደ ጥናት ዮም እዩን ነበረ እና እዚህ ላይ ለማጠቃለል እንዳው እስኪ የሰጡት ገለጻ ምን ነበረ? እንደው ያው ገለጻው በመንገድ የሆነው ምን አይነት ችግር እንዳለ ፖስት ትራውማ ምንድን ነው ምን አይነት ችግር ነው፣ በተለይ በሙያው የሚሳተፉ ካቀርበው ያዩትን አሳትፈውና ለወደፊቱ ምን መደረግ አለበት። ይሄ የትላንትና ሐሙስ የተካሄደው ይሄ ያው
መጀመሪያ ነው እንጂ መጨረሻም አይደለም። ይሄ እንዲያውም አቶ ይሻየው እንዲያውም በጣም እንደኔ በጣም በጣም ነው የገፋፋኝ። ለወደፊቱ መደረግ አለበት፣ መሰብሰብ አለብን፣ ሌሎችም ለሁሉ መድረስ አለብን። ፈረንጆችም ብዙዎች ነበሩ። ብዙ መደረግ አለበት ብዬ የበለጠ እንዳምን አድርጎኝ ነው የመጣሁኝ እና ይገርምሃል፣ ልጆቻችን እኮ አያውቁም ስለዚህ ጉዞ አያውቁትም። ማሳወቅ አለብን፣ መጻፍ አለብን። እስካሁን እንደሚመስለኝ የኑሮ ሁኔታ ነው። ያው እያንዳንዳችን ቤተሰብ ማስተዳደር አለ፣ ወላጆቻችን የቋንቋ ችግር አለ። ያ መሰለኝ እስካሁን ብዙ እንዳንራመድ ያደረገን። አሁን ግን በህብረተሰባችን መካከል ብዙ የተማሩ አሉ፣ ብዙ እውቀትን እንግዲህ ይኸውልህ እስከ ፕሮፌሰር የደረሱ ልጆች አሉን። እየጠነከርን ነው ደግሞ በእውነት እና እነዚህን የተማሩ ሰዎች ብዙ እውቀት ያላቸውን ሰዎች በማሰባሰብ የበለጠ መራመድ አለብን። በክኔሴት በኩል ያሉትንም በእነሱ እርዳታ እየተጠየቀ ብዙ በመራመድ እንደዚህ ልጆቻችን ማወቅ አለባቸው። እንዲሁም የእስራኤል ሕዝብ ማወቅ አለበት ብዬ የማስበው ብዙ ለወደፊቱ መቼም ብዙ ስራ ነው ያለ። ትላንትና ጥሩ ነው ትላንትና ሐሙስ በጣም ቆንጆ እና ታሪካዊ ቀን ነው የነበር። በዚህ እንደምንቀጥል አልጠራጠርም። ይሄ ግን የህዝቡ እርዳታ፣ የህዝቡ ተሳትፎ እርዳታ በገንዘብም ሆነ በሞራል የህዝቡ እርዳታ እንደሚያስፈልግ ይሄ የማያጠራጥር ጉዳይ ነው። አዎ እውነትህን ነው። ትክክለኛ አባባል ነው አቶ ያዕቆብ እንግዳው። አሁን እንግዲህ በየዓመቱ በሱዳን ምድረ በዳ እንደ ቅጠል ረግፎ የቀሩ ወገኖቻችን መንግስታዊ የመታሰቢያ ስነስርዓት ኢየሩሳሌም ባህር ሄርጼል ይታሰባል። እንግዲህ በያዝነው ግንቦት ወር ማለቂያ አካባቢ የመታሰቢያ ስነስርዓት አለ። በአንድ ዓመት በየዓመቱ የሙታን መታሰቢያ ብቻ ምንነቱን ደግሞ ለተተኪው ትውልድ ማስረዳት መግለጽ በጣም አስፈላጊ ነው እና በዚህ እናጠቃልላለን። እና እንግዲህ ለማጠቃለል ተፈቀድክልኝ? አዎ እንዲያው ይህን እድል ልጠቀምና ያው ነገሩ ያው በየዓመቱ የምናካሂደው እንዳልከው ኢየሩሳሌም የሚካሄደው ስነስርዓት አለ። በየከተማው ደግሞ የምናካሂደው አለ። ህዝቡ ሰው በተለይ በየከተማው በሚዘጋጀው መሳተፍ አለበት እና በዚህ አጋጣሚ በየዓመቱ እንደምናዘጋጀው በያብኔ ከተማም እናዘጋጃለን። በያብኔ ከተማ ሰኞ ቀን ነው የሚወጣው። ሰኞ በ11 ቀን 5ኛው ወር በየዓመቱ የምናካሄደው የሙታን መታሰቢያ ቀን በያብኔ ስለምናካሄድ ይህን አጋጣሚ በመጠቀም ህብረተሰቡ መጥቶ ምርጥ የሆኑ ፕሮግራሞችን አዘጋጅቻለሁ። መጥቶ በመርካዝ ኬላት ቤት ሰለሞን ድሮ በየዓመቱ የምናካሄደው መጥቶ እንዲሳተፍ ጥሬን አቀርባለሁ። በጣም ጥሩ። አቶ እንግዳው ያዕቆብ ለሰጠው ገለጻ እጅግ በጣም እናመሰግናለን። መልካም ውሎ። ሸቧቶ። እኔም አመሰግናቸዋለሁ።